ሚዲያን በወጉ ተገንዝበን አብረን መስራት ካልቻል ልማትም ጥፋትም ሊያስከትል ይችላል። ጥፋት እንዳያስከትል ለሀገር ግንባታ ቀናኢ የሆነ ለሰላም ለልማት ቀናኢ የሆነ መርህ ያለው የኢትዮጵያን የጋራ ራዕይ ለመገንባት የሚተጋ ፐርሲስተንት የሆነ ደሞ ሲከፈል ወይ ጥቅም ሲገኝ ሳይሆን በአቋሙ ፐርሲስተንት የሆነ ለዘላቂ ጥቅም የሚተጋ የጋራ የሆነ አስተሳሰብ እንድንይዝ የሚያደርግ አርጎ መፍጠር እንደ ኢትዮጵያ ላልተገነቡ ሀገራት በእጅጉ ያግዛል። ሚዲያው የጋራ ራዕይ እንድንይዝ የጠራ አስተሳሰብ እንዲኖረን በምንጠላው ነገር ላይ አተኩረን የምንሰራ ሳንሆን የምንወደውን ነገር ለመታደግ የምንሰራ እንዲሆን አድርገን ከቀረጽ ነው ዋነኛውን የሚዲያን ተልዕኮ ይፈጽማል ማለት ነው። የሚዲያ ተልዕኮ ንቃት መፍጠር ነው። ማህበረሰባዊ ንቃት መፍጠር ነው። ቶማስ ጄፈርሰን የነጻነት ዋጋ ንቃት ላይ መስራት ነው ይላል። የነቃ ማህበረሰብ ብሔራዊ ጥቅሙን ያውቃል፣ ጠላቱን ያውቃል፣ ወዳጁን ያውቃል፣ ፍላጎቱን ያውቃል፣ አቅሙን ያውቃል፣ ዓለምን ያውቃል፣ ራሱን ያውቃል። ያልነቃ ማህበረሰብ ሊጠይቅ ይችላል፣ ሊፈልግ ይችላል። ያ ፍላጎቱን የሚተገብርበት መንገድ ግን ሁሉ ጊዜ የተስተካከለ አይሆንም። መፈለግ ብቻውን መጠየቅ ብቻውን ሳይሆን ያ የጠየቅነው ጉዳይ ምላሽ እንዲያገኝ በጋራ መስራቱ ነው ዋናው ነገር። ሁሉም ዓለም ለውጥ ይላል። የኢኮኖሚ ለውጥ፣ በዲሞክራሲ ምህዳር ለውጥ፣ በሚዲያ ለውጥ፣ በኤንቫይሮንመንት ለውጥ፣ በሙዚቃ በቲያትር ለውጥ የማይል የለም። ያ የሚሻውን ለውጥ ለማምጣት ግን ዋጋ ለመክፈል ዝግጁ አይደለም። ከናንተ መካከል የኢትዮጵያን መጎሳቆል አይቶ በተለይ ውጭ ሀገር የመሄድ እድል ያለው ሰው አልቀናም አላዘነም ብትሉኝ እኔ አላምናችሁ። ሁሉ ጊዜ ስንወጣ እንቀናለን። ለምን እንቀናለን? እንስራው ስንል ግን ፈተና ስላለው ያ የቀናው የተቆጨው ቢኖረኝ ያለው ጭምር ተቃርኖት የሚቆመው ይሆናል። መለወጥን መቀየርን መፈለግና ያንን ማሳካት ለየቅል ናቸው። ቅድም ወንድሜ ሲያነሳ የነበረው መደመር ሐሳቦቹ አሁን እየተሰሩ ያሉ ስራዎችን የገለጽ ነው። ያኔ ሁላችሁም በጋራ ከተማችን ካማረ ኢንቫይሮንመንት ከተቀየረ አገር አንድ ከሆነ ብላችኋል። በደስታም ሪስፖንድ አድርጋችኋል። ስራው ስንገባ ግን አገር አንድ ማድረግ ማለት የሆኑ ግለሰቦችና ቡድኖች ጥቅም ይቃረናል፣ እነዚያ ሊያኮርፉ ይችላሉ የሚል ሐሳብ ግን ብዙዎቻችን ውስጥ አልነበረም። ከተማን መቀየር መገንባት ብቻ ሳይሆን ማፍረስ ይፈልጋል። ማፍረሱ ስለሚኮሰኩስ ስለሚያም ሁላችን እኩል አልተቀበልነው። ዓላማው ሰው ማጎሳቆል አይደለም፣ ኢትዮጵያ መስራት ነው። የዚህ ችግር መነሻው ምንድነው? በውስጥ ያለንን አቅም ያለንን ፍላጎት እንደ ሀገር መጽናትና መቆም ለኛና ለልጆቻችን ያለውን ፋይዳ እኩል ስለማንገነዘብ። ለምን ሆነ ያላችሁ እንደሆነ ኢትዮጵያ ለዘመናት በሯን ዘግታ ድንበሯን ዘግታ ታጥራ የኖረች ሀገር ናት። ከዓለም ተገላ በሯ ሲከፈት እኛና ዓለም ተላለፍን። ዕውቀት፣ ቴክኖሎጂ፣ ከተማ፣ ሀገር ግንባታ ሌላ ነገር ላይ ነው ያለው፣ እኛ ደግሞ ሌላ ቦታ ነው ያለነው። በመዘጋቱ ያተረፍናቸው ጉዳዮች ሊኖሩ ይችላሉ። በመዘጋቱ ደግሞ ያጣናቸው ጉዳዮች ይኖራሉ። እነዚያ ያጣናቸውን ጉዳዮች ለማካካስ የምንሄድበት መንገድ ደግሞ እኛነታችንን ስብዕናችንን ያሳጣ ሆኗል ማለት ነው። ጎሏል እናውቃለን። ለመመለስ የምንሄድበት መንገድ ግን ችግር አለበት። ናቹራል በሆነ መንገድ ናቹራል በሆነ ኮርስ ብንሄድ ብዙ ነገር አሁን በሚነሳው መልክ አይሆንም። ኢትዮጵያ ውስጥ
ዘግተን ነበር ድንበሮቻችን ከዓለም ተነጥለን ነበር አሁን ከፈተን ስንል ያቆፈን ግን አለቀቀን የሶማሊኛ ወንድሜ እንዳነሳው የሶማሊኛ ቋንቋ የሚናገሩ በሚሊየንስ የሚቆጠሩ ሰዎች ኢትዮጵያ ውስጥ እያሉ ለጎረቤት ሀገራት ሶማሊኛ ተናጋሪዎች ኢንፍሉዌንስ ማድረግ የሚችል ሚዲያ እኛ የለንም ቆፈኑ አለ ሪፈረንሳችን ብዙ ጊዜ ሌላ ቦታ ነው ጋዜጠኛ ይታሰራል የሚል ነገር ብዙዎች ይናገራሉ እናንተ ጋር ሲመጣ ግን እንደዛ መሆን የለበትም አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ ባወቅነው ቁጥር እንፈታለን ምንም ጥያቄ የለውም እዚህ ጋር የኛ ፍላጎትና ችግር እሱ አይደለም የኛ ፍላጎትና ችግር ጋዜጠኝነት በወጉ ውስጣችን ሳይገባና ሳናቀው ናሽናል ኢንትረስትን ሳናቅ ሳውንድ ባይት በማስጨው ክሊክ በመሰብሰብ የንግድ መሳሪያ ማድረጋችን ነው ችግር የሆነው